ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን በዛሬ ፕሮግራም የምነግራችሁ በተለይ በአሁን ሰዓት ላይ የበርካታ ሴቶችን ህይወት እየቀጠፈ ስለሚገኘው ስለ ጡት ካንሰር ነው ዛሬ የምነግራችሁ በተለይ ደግሞ በዋናነት ማተኩረው ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው የሚለውን ነው ምክንያቱም በተለይ የጡት ካንሰር ከወንዶች ይልቅ ሴቶች ላይ በጣም በሰፊው ይስተዋላል በርግጥ ወንዶችንም ሊያጠቃ ይችላል ነገር ግን ከስንት አንድ ነው ወንዶች ላይ የሚገኘው አብዛኛውን ጊዜ ሴቶች ላይ የሚገኝ ችግር ነው ታዲያ አብዛኛውን ሴቶች የጡት ካንሰር የሚያመጡ ምክንያቶችን ባለማወቅ ባለመረዳት የተነሳ በቀላሉ ለዚህ ህመም እየተዳረጉ ህይወታቸውን እስከ ማጣት የከፋ የጤና እክል ውስጥ እስከ መግባት ይደርሳሉ ማለት ነው ስለዚህ እስቲ ዛሬ በተለይ ለጡት ካንሰር የሚያጋልጡ ነገሮች ምንድናቸው እንዴት አድርገንስ ራሳችንን ከዚህ አስከፊ ህመም መጠበቅ እንችላለን የሚለውን መሰረታዊ ሐሳቦችን እነግራችኋለሁ ማለት ነው አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሼር ያደርጋችሁ ደግሞ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ በመጀመሪያ ደረጃ በጣም በርካታ ሴቶችን ለጡት ካንሰር ያጋለጠ የሚገኘው በዘር የሚመጣ የጡት ካንሰር አይነት ነው የጡት ካንሰርም የትኛውም የካንሰር አይነቶች በዘር የመሄድ እድላቸው በጣም ሰፊ ነው በተለይ ከዚህ ቀደም እናታችሁ እህታችሁ አክስት እንደዚህ በዘራችሁ ላይ የጡት ካንሰር የነበረበት ሰው ከነበረ እናንተም ላይ ይሄ ነገር በዘር የመምጣት እድል አለው ነገር ግን እዚህ ጋር በጣም ማወቅ ያለባችሁ ምንድነው በዘር የሚመጣውን የጡት ካንሰር ችግር አኗኗርን አመጋገብን በማስተካከል መከላከል መቆጣጠር ትችላላችሁ ለምሳሌ የአካል ብቃት እንቅስቃሴ በደንብ የምታደርጉ ከሆነ ጤናማ አመጋገብ የምትከተሉ ከሆነ ይሄ ቅባታማ ነገር ጨዋማ ነገር የታሸጉ የፋብሪካ ምርቶች እንዲህ አይነት ነገር እየቀነሳችሁ ኦርጋኒክ ምግቦችን ጤናማ አትክልት ፍራፍሬዎችን የምትመገቡ ከሆነ እንደዚሁም ደግሞ እንቅልፋችሁን በበቂ ሁኔታ የምተኙ ከሆነ የእንቅልፍ እጦት በራሱ ከሚያመጣ ችግሮች አንዱ ይሄ ነው ስለዚህ እንደዚህ አኗኗርን አመጋገብን በመቆጣጠር በዘር የሚተላለፍ የጡት ካንሰርን መከላከል ትችላላችሁ ነገር ግን አንዱ ለጡት ካንሰር የሚያጋልጠው በዘር እንደሆነ መታወቅ አለበት ሌላ ውፍረት ነው ውፍረት እጅግ በጣም ትልቅ ሚና ይጫወታል ከጡት ካንሰር ጋር ተያይዞ አሁን ቀጠን ካሉ ሴቶች ይልቅ በጣም ወፈር ያሉ ሰውነታቸው ላይ የስብ ክምችት በጣም የፋት ክምችት ያሉ ሴቶች ለጡት ካንሰር የመጋለጥ እድላቸው ይሰፋል በነገራችን ላይ ውፍረት ሲባል ከልጅነት የነበረ ውፍረት ሳይሆን ከጊዜ በኋላ የመጣው ውፍረት ከሆነ ነው ለጡት ካንሰር የሚያጋልጠው አንዳንድ ጊዜ ከልጅነት ጀምሮ ወፍራም የሆኑ ሴቶች አሉ ይሄ ኖርማል ነው ነገር ግን በፊት ላይ ቀጭን ከነበራችሁ አሁን ላይ ወይ አመጋገባችሁን ባለመቆጣጠር በተለያየ መንገድ ድንገተኛ ከፍተኛ ውፍረት ውስጥ የምትገቡ ከሆነ ይሄ ኢንሱሊን ሰውነታችሁ ላይ ከፍ እንዲል ስለሚያደርግ ፋት በጣም ስለሚጨምር ሰውነት ላይ ለጡት ካንሰር ሊያጋልጥ ይችላል ስለዚህ መፍትሄው ውፍረትን በተቻለ አቅም መቆጣጠር ነው ማለት ነው ሌላኛው ደግሞ ጡት አካባቢ የተፈጠረ ችግር ከነበረ ለምሳሌ ከዚህ ቀደም ይሄ የመቆረጥ ጡታችሁ አካባቢ ሆነ መቆረጥ ወይ መመታት ሊሆን ይችላል እንደዚህ አይነት ነገሮች ከነበሩ ያሃ ኢንፌክሽን ፈጥሮባችሁ ለጡት ካንሰር ደረጃ ሊደርስ የሚችልበት ጊዜ አለ ብዙ ጊዜ በተለይ አንዳንድ ሴቶች ወይ እዛ አካባቢ ተመተው ወይ ሆነ ነገር ገጭቷቸው ቆርጧቸው ዝም ይሉታል በኋላ ቀስ እያለ ውስጡ ስር እየሰደደ ሄዶ ኢንፌክሽን ይፈጥራል ይሄ እስከ ጡት ካንሰር ደረጃ የሚደርስበት ሁኔታ አለ ስለዚህ እንደዚህ አይነት መመታት ይሄ ጡት አካባቢ የደረሱ ችግሮች አደጋዎች ተፈጥረው ከነበረ እሱም ለጡት ካንሰር ሊያጋልጥ ይችላል ሌላኛው እድሜ መጨመር በነገራችን ላይ ሴቶች በተለይ 30 40 ከፍ ያላችሁ ስትሄዱ በጣም ይሄ አመጋገብን አኗኗርን ካላስተካከላችሁ ለጡት ካንሰር እድሜ መጨመር በራሱ ሊያጋልጣችሁ ይችላል ይሄ በተለይ ከእድሜ መጨመር ጋር ተያይዞ የሚመጡ ችግሮችን የምትቆጣጠሩት አንደኛ ነገር የአካል ብቃት እንቅስቃሴ በበቂ ሁኔታ በማድረግ
አመጋገብን በማስተካከል ቅድም እንደነገርኳችሁ ኦርጋኒክ ጤናማ ምግቦችን መከተል፣ ይሄ ስኳራማ ቅባታማ ነገሮችን መቀነስ፣ በተለይ ፋብሪካ ይሄ የታሸጉ ምግቦች፣ መጠጦች እንደዛ አይነት ነገሮችን የምትጠቀሙ ከሆነ ይሃን በተቻለ አቅም መቀነስ፣ በቂ እንቅልፍ ማግኘት፣ እነዚህ ከእድሜ ጋር ተያይዞ የሚመጣውን ጡት ካንሰር ለመከላከል ይረዳል። ሌላኛው አልኮል መጠጦችን አዘውትሮ መውሰድ ነው ለዚህ የሚያጋልጠው። በነገራችን ላይ አልኮል መጠጦችን በተለይ ሴቶች አዘውትራችሁ የምትወስዱ ከሆነ አንደኛ ድርቀት ይፈጠራል፣ በኋላ የሆርሞን መዛባት ይመጣል። ታዲያ ይሄ ድርቀቱ የሆርሞን መዛባቱ የጡት ካንሰር እንዲፈጠር ከፍተኛ ሚና ይጫወታልና አልኮል መጠጦችን አዘውትሮ መውሰድ በራሱ ለጡት ካንሰር ስለሚያጋልጥ ይሄን ነገር ጥንቃቄ ብታደርጉ መልካም ነው። ሌላው ሳትወልዱ መኖር። በነገራችን ላይ ሴት ልጅ አሁን ከወለዱ ሴቶች ይልቅ እንደዚሁ ሳይወልዱ የሚኖሩ ሴቶች ለጡት ካንሰር የመጋለጥ እድላቸው በጣም ይጨምራል። ይሄ ከወሊድ መውለድ በራሱ ለሴት ልጅ አንዱ ተፈጥሯዊ ነገር ስለሆነ መውለድ በራሱ ጤናማ ነገር ነው። ሳይወልዱ መኖር ግን ከዛ ካለመውለድ ጋር ተያይዘው የሚመጡ ለውጦች የሚፈጠሩ የሆርሞን ችግሮች እያንዳንዳቸው ነገሮች ጡት ካንሰር ሊያጋልጥ ይችላልና አለመውለድ በራሱ በርካታ ሴቶችን ለጡት ካንሰር ዳርጓል። ሌላው ከዚህ ጋር ተያይዞ የሚነሳው ማረጥ ወይንም ደግሞ መውለድ ማቆም ነው። አሁን እየወለዱ ካሉ ሴቶች ይልቅ ልክ ወልደው የሚያቆሙ ሴት ልጅ ይሄ ማረጥ እድሜ ላይ በምትገባበት ጊዜ የኤስትሮጅን ሆርሞን በከፍተኛ ሁኔታ ይቀንሳል። በተለይ አንዳንድ ሴቶች ልክ ይሄ ሆርሞን ሲቀንስ ይሄንን ሆርሞን ከፍ ለማድረግ ብለው የሚወስዷቸው ሕክምናዎች ሰውነት ላይ የሚያመጣው ችግር አንደኛው ምንድነው? ይሄ የጡት ካንሰር ይሆናል። እንግዲህ ማረጥ ላይ ሲሆን ኤስትሮጅን ሆርሞን ይቀንሳል። እሱ ሲቀንስ ደግሞ ያን ሆርሞን ከፍ ላድርግ ብለው የሚወስዷቸው ህክምናዎች ብዙ ሴቶችን ለጡት ካንሰር አጋልጧልና እዚህ ነገር ላይም ጥንቃቄ ያስፈልጋል። ሌላኛው የእርግዝና መከላከያን መውሰድ። በተለይ ዝም ብላችሁ ያገኛችሁትን የእርግዝና መከላከያዎች የምትወስዱ ሴቶች ይሄ ነገር ልታቆሙት ይገባል። ለእናንተ ሰውነት ለእናንተ ጤና ተስማሚ የሆነውን የህክምና ባለሙያ አማክራችሁ ዘለቄታዊ ነገር መፍጠር ነው እንጂ የወሊድ መከላከያዎችን ዝም ብላችሁ በየጊዜው እየገዛችሁ የተለያየ አይነት የምትጠቀሙ ከሆነ እሱ በራሱ የሚያመጣቸው ለውጦችና ችግሮች በተለይ የሆርሞን መዛባት ችግር ስለሚያመጣ ይሄ ለጡት ካንሰር ሊዳርጋችሁ ይችላል ማለት ነው። እንግዲህ በአጠቃላይ እነዚህ ነገሮች ለጡት ካንሰር ስለሚዳርጉ ይሄንን ነገር በመቆጣጠር በመጠንቀቅ ከዚህ አስከፊ ህመም ራስን መጠበቅ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ